ውደቁ እግዚአብሔር ላይ በምን በጸሎት ጧት ስትወጣው ስጠው ተውለት አንተ የሚገባህን እያረክ ቀጥል ተውለት እጁ ላይ እንዴት አድርጎ እንደሚሰራው ያሳያል ጸልዩ አጥብቃችሁ ጸልዩ ጠባቂ ሰላም ጋራጅ ሰላም አንደርስታንዲንግህን ያልፈው እዚህ ውስጥ ይፈሳል እግዚአብሔር ሰላም የሚገባ ነገር አይበጠብጥህም የእግዚአብሔር ሰላም ውስጥ ሆነ ሰው የሚታወቀው የት ነው እዚህ ውስጥ እኮ ነው እዚህ ጋር ነው እንደምትታወቀው ይሄ እኮ ነው የሚበጠበጠው የእግዚአብሔር ሰላምስ ይሄንን ነው የሚያልፈው አይ ይሄ ሰላም ከሆነ ይሄ ችግር የለውም ምንም ጥርጥር የለውም እምትጨነቁ ብል አሁን መፍትሄው ይሄ በእግዚአብሔር ፊት ማቅረብ ውስጥ ፍስስ ይላል እግዚአብሔር ሰላም ሰላሜን እተውላችኋለሁ አለ እኔም የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው ጌታ የተመሰገነ ይሁን እስር ቤት ገቡ ታሰሩ እንግዲህ ሲታሰሩ አሰቡት እንግዲህ እነ ጢሞቴዎስ ሉቃስ ሲላስ ምናምን ጳውሎስ እኮ አንተ ነካክተው ነው እንጂ ትንሽ አገልግለን ትንሽ ቆየት ብለን መጨረሻ ልንወጣ ስንል ብናስወጣውስ እስር ቤት አስጣልከን ታለ ኤኒዌይስ ቢያስጠላቸውም ደግሞ በመጽሐፍ ቅዱስ ውስጥ የሌለ አይነት አዲስ ልምምድ ደግሞ ተገኘ እግዚአብሔር ስፔሲፊካሊ እስር ቤት ብቻ አነቃነቅ ወህኒው ተናወጠ ይልና የእስር ቤቱ በሮች ተሰበሩ ይላል መሬት መንቀጥቀጥ አሁን እዛ ድረስ መስራት ይችላል የሁሉም እስራት ተፈታ ግን መሬት መንቀጥቀጥ አይደለም መሬት መንቀጥቀጥ ቤት ሊያንቀጠቅጥ ይችላል በር ሊሰብር ይችላል እስራት እየዞረ ከፈታ ግን ፐርሰን ነው ማለት ነው ስለዚህ ሲዘምሩ ወርሺፓቸው እግዚአብሔርን አመጣው ነው አሁን በፊልጵስዩስ ውስጥ አሁን በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው ኮምፕሌን አታርጉ ወርሺፕ አርጉት ነው በዜማ እግዚአብሔርን ሲያመሰግኑ አሚል ቃል አለ ከዛ ውስጥ መዝሙር ማውጣት ከባድ ቢሆንም ግን ደግሞ ዘመሩ እና ብዙ ጊዜ ነው የምናገረው እኔ በጸሎት አንድ ጴጥሮስ ነው የወጣው በዝማሬ እስረኛ በሙሉ ነው የወጣው አይደል እስር ቤቱ ተናወጠልና ሁሉም ተፈቱ ነው የሚለው በትህትና አጠገባቸው ሰው እኔ ዘምሬያለሁ አንተም ተፈታሃል በሉት እስቲ ጌታ የተባረከ ነው ባይመለከት ራሱ ተፈታሃል በጌታ ባትሆን ራሱ ዛሬ በመዝሙር ውስጥ ምክንያቱም ሰርቆ ገሎ ምን ብሎ የታሰረ ስንት ኮምበዴ ያለ እነዚህ ብቻ ናቸው እኮ በወንጌል የታሰሩት በእነ ጳውሎስ መዝሙር እኮ የማይመለከት ሁሉ ነው የተፈታው አይደል ሲዘምሩ ዝም በል ያለ ባክለሊታት በጥብጣን እንተኛበት ያለ እሱ ሁሉ ነው የተፈታው የማይመለከተውን ሁሉ ነው የሚነካው ወርሺፕ ስትሮንግ ነው ባይዘው እኛ ስለ ወርሺፕ ብዙ አንደርስታንዲንጋችን እንደው ጠበብ ስላልና ከችግራችን የተነሳ በጣም ሌላ ነገር ላይ ስለምናተኩር እንጂ እና መዝሙሮቻችንም ከችግራችን ጋር ስለተያያዙ እንጂ እግዚአብሔርን ከማመስገን ጋር ከተያያዙ ያልጸለያችሁበትን ሁሉ በዝማሬ ውስጥ ይነካዋል የጸለያችሁበት ድረስ ብቻ አይደለም አይደል ምክንያቱም ፕሬየር ስፔሲፊክ ነው ፕሬየር ስፔሲፊክ ለምሳሌ ተንበርክኬ ስጸልይ እግዚአብሔር ሆይ ይሄንን ስራ ነው ለጸሎት ሲመጣ እግዚአብሔር የነገርኩትን ይሄንን ነው የሚሰራው ወርሺፕ ስፔሲፊክ አይደለም ወርሺፕ ለእግዚአብሔር ነው ሲመጣ ባንተ ሳይዝ አይደለም የሚሰራው እንደፈለገ ነው የሚሰራው ስለዚህ አሁን እነ ጳውሎስን ብቻ አይደለም ያላሰቡትን ሁሉ አካባቢውን የነካው ክብር ለኢየሱስ ይሁን እና ወርሺፕ በጣም ስትሮንግ ነው ባይዘው እና ሲዘምሩ እግዚአብሔር መጣ ይላል በገና ደርዳሪ ሲደረድር እግዚአብሔር እጅ መጣበት ይላል ግን ከወርሺፕ ስፒሪት ሪልም ላይ በጣም ሴንሲቲቭ ነው ኢሞሽናችሁንም ስፒሪታችሁ ነው የሚነካው እና ከውሳኔያችሁ ያልፋል አምልኮ ከእውቀታችሁ ያልፋል አምልኮ ስለዚህ ሲዘመር አትቀመጡ ማለቴ እንደ በአካልም በመንፈስም አትቀመጡ ቁሙ ምን ትሆናላችሁ ብትቆሙ ሲዘመር አሸብሽቡ ሲባል አሸብሽቡ በሙሉ የምትችሉትን በሙሉ አድርጋችሁ አምልኩት ከናንተ ጉዳይ ጋር አታያይዙ እነ ጳውሎስ ኮምፕሌን ቢያደርጉ ከነሱ የተሻለ ማድረግ የሚችል ሰው የለም እጅና እግር ተጠፍሮ በግንድ ጨለማ ቤት ውስጥ ተገርፈዋል ደም በደም ሆነዋል ባይዘው አመለኩት ይላል ጳውሎስ ይሄንን ደብዳቤ ሲጽፍላቸው ፊልጵስዩሶች ባይዘው ኢንዴብዝ አንደርስታንድ ያደርጉታል ምክንያቱም በእነሱ ከተማ የጳውሎስን ኤክስፔሪየንስ ያውቃሉ ደስ ይበላችሁ ምናምን ሲላቸው ጳውሎስ ዝም ብሎ አየር ላይ እንደማይላቸው ያውቃሉ እስር ቤት ውስጥ ሆኖ ሲዘምር ምን እንደተከናወነ ያውቃሉ በዛ አይነት ሲቃይ ውስጥ ተደስቶ መዘመር እንደሚቻል የህይወት ኤክስፔሪየንስ አለው ጳውሎስ ስለዚህ ለፊልጵስዩስ ቸርች ይሄ ደብዳቤ ሞር ሳውንድ ነው በጣም ህይወት የሚገኝበት ነው ጌታ የተመሰገነ ይሁን እና እንደዛ ነው ያገለገለው ከዛ በኋላ የእስር ቤቱ ጠባቂ ቤተሰቦች የተወሰነ እስረኛ ምናምን የቸርች አባል የሆኑት በኋላ ላይ መጥተው እና ግን ደግሞ የተወሰኑ ሰዎችም ደግሞ ነበሩ መሃል ላይ ፊልጵስዩሶች ምን አይነት ፕሪቪሌጅ ነበራቸው የሮም ቅኝ ግዛት ነች ከተማዋ እና የፊልጵስዩስ
ሎካል የሆነ ወይንም የፊልጵስዩስ ከተማ ተወላጅ ከሆነ ሰው ሮማዊ ዜግነት ማግኘት ይችላል። ሮማዊ ዜግነት ማግኘት በዛ ዘመን ከብዙ ነገር ይጠብቃል። ለምሳሌ አትታሰርም፣ ታስረ አትገረፍም፣ በስቅላት አትቀጣም። በጣም ብዙ ፕሪቪሌጆች አሉ። ሮማዊ ነኝ ካልክ ወታደር ይደነግጣል ባይዘው እና ሲቲዝን መሆን ብቻውን ፕሪቪሌጁ ብዙ ነው። እና የሮም ዜጎች ናቸው የፊልጵስዩስ ነዋሪዎች። የሮም ዜግነት መብት ይሰጣቸዋል እና ይኩራራሉ። እና ትንሽ የመኩራራት ነገር አላቸው። የምታስታውሱ ከሆነ እዛ ምዕራፍ 16 ቁጥር 13 አካባቢ እነ ጳውሎስን የከሰሷቸው እኛ አሏቸው የፊልጵስዩስ ነዋሪዎች ያለ ባህላችንና ያለ ልማዳችን አድርጉ እያሉ ሌላ ነገር ያስለምዱናል አሉ። በባህላቸው በሲቲዝንሺፓቸው አለን በሚባሉ በሎካል በመሆናቸው ይኩራራሉ። እኛ የሮም ዜጎች ሆነን ሳለን ያለ ልማዳችን የቄሳር ተከታዮች ሆነን ሳለን ያለ ልማዳችን ኢየሱስ የሚሉትን ተከተሉ ይሉናል። ይሄን የመሰለ ያማረ ከተማ፣ በዛ ላይ ደግሞ ማይንስ አላት ከተማይቱ፣ ማዕድናት አሏትና በጣም ሴሌብሬት ሲቲ ናት። እና ይሄን የመሰለ ሀብትና ይሄን የመሰለ ትልቅ ከተማ እያለ መተው ኢየሱስ ክርስቶስን ተከተሉ እያሉ ያስጨንቁናል አሉና በከተማቸው ይመካሉ፣ በትውልድ በዝርያቸው ይመካሉ። ላቲን ቋንቋ ነው ደግሞ ከተማው የሚያወራው፣ ግሪክ ብቻ አይደለም የሚያወሩት፣ ላቲንም ጨምረው ያወራሉ። በጣም የተኩራሩ ናቸው። እና ለዛ ነው ጳውሎስ ሲጽፍላቸው አገራችን በሰማይ ነው፣ የምንጠብቀው ከሰማይ የሚወርድ መሲህ ነው። እስቲ አሜን በሏ። እና የእናንተ ከተማ ይጠፋል አላቸው። ይሄ የምትኩራሩበት አለኝ የምትሉት ይሄ ከተማቸው ሴሌብሬት የምታደርጉበት ሲቲ ይቃጠላል። እኛ አገራችን በሰማይ ነው። ምዕራፍ 3 ላንብብላችሁ በእውነት ቁጥር 20 እና 21። ይሄን ማሳልናገር በሄድ ራሱ ልክ አይደለም። ምዕራፍ 3 ቁጥር 20 እና 21 እንደዚህ ነው የሚለው፣ እኛ ግን አገራችን በሰማይ ነው። እስቲ አሜን በሉ። ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጠዋል። በቃ ይሄ ነገር በሙሉ ያለበት ከተማ ሳይሆን የተሸከምከው ሥጋ ራሱ ይለወጣል፣ ያረጃል፣ የሚያልፍ ነው፣ የሚወገድ ነው። አትኩራሩ። እኛ ግን አገራችን በሰማይ የምንጠባበቀውም ከሰማይ የሚመጣ ጌታችን ኢየሱስ ክርስቶስ ብሎ የፊልጵስዩስ ከተማን ትምክቷን ይሰብሯልና ብዙዎቻችሁ የጻፋችሁ ስለሆነ እንዲጠቅማችሁ ደብዳቤ የተጻፈበት ሁለት ዓላማ ነው ያለው። የመጀመሪያው ደብዳቤ የተጻፈበት የመጀመሪያ ዓላማ የፊልጵስዩስ ቅዱሳን ጳውሎስን በወንጌል አገልግሎቱ በገንዘብ ስለደገፉት የምስጋና ደብዳቤ ነው። በገንዘባችሁ ከወንጌል አገልግሎት አጠገብ ቆማችኋልና አመሰግናለሁ። እግዚአብሔር ደግሞ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ጨምሮ ይሞላባችኋል የሚል የምስጋና ደብዳቤ ነው። የመጀመሪያው ስለተደረገው ስጦታ የተደረገ ምስጋና ነው። የሚገርማችሁ እንደ ከተማይቱ ሁሉ ቤተክርስቲያኒቱ በጣም ባለጠጋ አልነበረችም። አንዳንድ ቅዱሳን በጣም ይቸገሩ ነበረ። በጣም በኑሯቸው ይቸገሩ ነበርና ለቆሮንቶስ ከተማ የፊልጵስዩስን ቸርች ነው ጳውሎስ እንደ ምሳሌ የመቄዶንያ አብያተ ክርስቲያናት ከድህነታቸው ጥልቀት ልግስናቸው በዝተዋል ይላል። እና ሜንሽን የተደረገችው የፊልጵስዩስ ቸርች ናት። የሚበሉት ያልነበራቸው አንዳንድ ቅዱሳን ለወንጌል አገልግሎት ግን የሚሰጡት ነበራቸው። እና እኔ ወንጌልን መመከቻ ለማድረግ ስሮጥ እናንተ በገንዘባችሁ ካጠገብ የቆማችሁ ቀኝን ደግፋችሁት ነበረና ይልና እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል ይላልና ስለ መስጠታቸው የተደረገ ምስጋና በዚህ ደብዳቤ ላይ የመጀመሪያው። ሁለተኛው ዓላማ ሁላችን እንደምናውቀው ደብዳቤው የደስታ ምልክት ተብሎ ነው የሚታወቀው። በዚህ በ4 ምዕራፍ በ104 ቁጥርና በ2002 ቃል ውስጥ ያለው እንደሱ ነው ማለት 4 ምዕራፍ 104 ቁጥር 2002 ቃል ነው ያለው ደብዳቤ። በዚህ አጭር ደብዳቤ ውስጥ ምናልባት ብንቀመጥ 30 ደቂቃ በማይፈጅ በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፏል። የደስታ መልእክት ነው። ይሄ መልእክት የተጻፈው ደግመን እንደምንለው ከእስር ቤት ወደ ደጅ ነው። ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። ሌላ እንዲጠቅማችሁ ስታነቡት ደብዳቤውን ዝም ብላችሁ ስታነቡት በጣም ክሊር እንዲሆንላችሁ ጳውሎስ ደብዳቤ ውስጥ ምንድነው ባህሪው? የፊልጵስዩስ ደብዳቤ ላይ ጳውሎስ ካራክተር ምንድነው ካላችሁ የእስር ቤት ሯጭ ነው። እስር ቤት ውስጥ ነው ያለው። እዚህ ደብዳቤ ውስጥ ግን ሮጣለሁ ይላል።
የእስር ቤት ውስጥ ሯጭ ነው። እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። ማሜርታይን ነው ባይዘው ያለው ማሜርታይን ነው። እሱም ኤጅድ ነው፣ 63 ዓመቱ አካባቢ ነው። ሸምግሏል። በጣም ትንሽ ጊዜ ነው የቀረው። በእውነት እኛ እናውቀዋለን ስንት ዓመት እንደቀረው። እሱ ግን ይሄን ደብዳቤ ሲጽፍ ስንት ዓመት እንደቀረው በእርግጥ የሚያውቅ አይመስለኝም። እኛ ግን እናውቃለን ስንት ዓመት እንደቀረው። 1-2 ዓመት ነው የቀረው። ከዚህ በኋላ 2 ዓመት ነው የኖረው። ከዛ ሁለተኛ ጢሞቴዎስን ጽፎ ወደ ጌታ ሄዷል እና የኦልሞስት መዝጊያው ላይ ነው ያለው። ግን እሮጣለሁ ይላል። እሮጣልና የእስር ቤት ሯጭ ነው ጳውሎስ። እንዳልኳችሁ ነው እንግዲህ ያው እናንተም ብዙ ጊዜም ስለምታጠኑት ህይወቱን ሮማዊ ነው፣ በዜግነት ሮማዊ ነው፣ ባይዘው ሮማዊ ነው። ሮማዊነቱን ጳውሎስ ዋስትና አያረገውም። አይሁዳዊ ነው፣ በመወለድ የተርሴስ ሰው ነው፣ አይሁዳዊም ነው። በጣም ብዙ ዙሪያው ላይ የከበበው አንዱንም አይጠቀምም ላለመጨነቅ። ወደ ጸሎት እመጣለሁ ነው የሚለው። ክብር ለእግዚአብሔር። በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃል። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛማ በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። በምን? በጸሎት ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳያል። የኋላ ኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው፣ ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። ውስጥ ሰላም ነው። ጠባቂ ሰላም፣ ጋራጅ ሰላም። አንደርስታንዲንግህን ያልፈዋል። እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ አለ። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ጭንቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላምስ ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህና ናቸው። የእግዚአብሔር ሰላም ሐሳብህን እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው። በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል የእግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ ትላለህ። እርግጠኛ ነው ውስጥ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱ ሰበሰባቸውና ሰላምን እሰጣቸዋለሁ አለ። ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የኔን ሰላም፣ እኔ የምኖርበትን ሰላም እንኩ። ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ እውቅና ሰጥቶ ኤክስፒሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔ የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወሩ ያሉትን አሁን ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። ጎናቸው ሰው በክርስቶስ ሰላም ኑር በሉት። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም አለ።
ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አረ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላሙን ውሰድ አንተ። ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አንጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። እስቲ አሜን በሏ። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትራመዳለህ። የኔን ሰላም እኔ የምኖርበትን የራሴ ብራንድ ኒው ኢየሱስ ያስተዋወቀው አዲስ ሰላም ከዚህ በፊት ሰው መሬት ላይ ተለማምዶት የማያውቅ ሰላሜን አለ እግዚአብሔር ለሰው ሰጥቶ ያውቅም እንደዚህ አይነት ነገር። የመጀመሪያ ኢየሱስ የኔን ሰላም እንኩ ኢየሱስ ተለማምዶት ኢየሱስ የሚኖርበትን ያንን እንድንኖርበት ራሱ ባለቤቱ በሩን ክፍት አድርጎታል። ልክ በውሃ ላይ እንደተራመደው ማለት በውሃ ላይ ሲል አሁን እኮ ሰው ሁሉ ይላል አሁን እንዴት አሁን የእግዚአብሔር ሰላም በዛ ዓለም መካከል ይሄው ቃሉ ነው የሚለው የተፈቀደ ሰላም። አንድ ቃል አንብብላችሁ እንደ ሮሜ ምዕራፍ 5 ቁጥር 1 ላንብብላችሁ እስቲ በእውነት ሮሜ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል አለ። የጌታ ቃል እንደዚህ ይላል፣ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለ። በጌታችን በኢየሱስ ክርስቶስ በኩል ጳውሎስ እዚህ ጋር እንደሚለው በክርስቶስ ኢየሱስ የእግዚአብሔር ሰላም ኦሬዲ እኔ በእግዚአብሔር ሰላም እንድኖር ጌታ ኢየሱስ ክርስቶስ ብሪጅ ሰርቷል። በክርስቶስ ኢየሱስ በኩል የእግዚአብሔር ሰላም አለ። ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጣት አትችልም። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን የላትም። ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው ይሄ ጠባቂ ሰላም፣ አይምሮ የሚጋርድ ሰላም። ሰው ክሪቲካል የሚታከመው እኮ እዚህ አካባቢ ሲታመም ነው። ራሱን የሚስተው እኮ እዚህ ጋር ሲታመም ነው። ስለዚህ እግዚአብሔር የሚጠብቀው ይሄንን ነው። የምትነግዱ የምትሰሩ፣ በተለይ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ ይጣበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የእግዚአብሔር ሰላም በእናንተ አይምሮ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጣችሁት። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። አዎ ጳውሎስ የሚላቸው እሱ ነው። ስለዚህ የመጀመሪያ ጸልዩ። የመጀመሪያው ጸሎት ነው ኢንተርሴሽን ፕሬየር፣ ምልጃ የ5 ደቂቃ አይደለም ምልጃ ልመና ምናምን የ5 ደቂቃ ጉዳይ አይደለም አይደል? በደንብ ጊዜ የሚፈልግ ጉዳይ ነው። በደንብ ጊዜ ይፈልጋል። ልመና ምልጃ በደንብ ጊዜ ይፈልጋል። ስለዚህ በደንብ ጊዜ ሰጣችሁ ተንበርከኩ ነው ጳውሎስ እያላቸው ያለው። የማቀበል ዝም ብሎ አሁን ነገሯን ነካ አርጎ የመሄድ ብቻ አይደለም። ምልጃና ልመና በደንብ ጊዜ ይፈልጋል። በእግዚአብሔር ፊት መሆን በደንብ ይፈልጋል። ከእግዚአብሔር ጋር ጊዜ መውሰድ ደግሞ በእውነት ነው የምላችሁ ይሄ መቼስ እንደ ቀንበር አይደለም። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረከክ ነው የሚያስጨንቅ። አሁን ጸሎቷን አዲስ ጸላይ ከሆንክ ስትጀምር በቃ ሁሌ ወይ ዝም ብለው ወደ ነፋሱ የምታወራ እኮ ነው የሚመስለው። ያስተጋባብ ይሆናል ቤቱ ራሱ የምትለው ለራስ አሁን እግዚአብሔር ከዛስ እንትኗ ስትገናኝ ሰርኪዩቷ ኦን ሲያረጋት ፍሎ ሲገጥም ቀጠሮ ካለ ባይዞ ተሰርዛል። አልቻልኩም ትላል። የፈለገ ጠቃሚ ቢሆን ከዚያ አይበልጥም ብለ
ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው ይመጣልን ህይወት ላይ እና ጊዜ ውሰዱ። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። እንደ ወንድም እንደ ቤተ ክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ጸሎት ላይ ጊዜ አጥፉ። እዚያውን ማክሰኞ ቅዳሜ ጧጧ ጸሎት አለ። ከምትችሉ ሰዎች ኑና ጸልዩ፣ ተንበረከኩ። ጸልዮ የተጎዳ የለም። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እግዚአብሔርን ማግኛ አክሰስ መፈጠሩ እኔና እግዚአብሔር እኔ እኮ በጣም ከምወደው ሰው ጋር አሁን ቁጭ ብዬ ጊዜ ሲኖረኝ ሳወራ ደስ ይለኛል። ለምን? በጣም ቫልዩ የሚደረግ ነው። ቫልዩ ይደረጋል ሰዓቱ። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። ከሰማይ አምላክ ጋር ዘላለምህን በእጁ ከያዘ አምላክ ጋር ዲዛይኑ ሲያስረዳ አንተ ምንድነው እግዚአብሔር በህይወቴ ላይ ያለ ስትለው ይሄ ያለ ሲል አንደርስታንድ ስታደርገው ስትነሳስ ገብቶ ትራመዳለህ። እያወቅህ ነው የምትሄደው፣ ግራ አይገባህም። ለዛ ነው አይ ሰላም ነው ውስጥ በጥብጥ ሲል አገሩ አንተ ትራመዳለህ። የሚጸልይ ሰው በዚህ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ። ለምን? እርግጠኛ ነው። በጣም ብዙ ማንበብን የመሰለ ጥሩ ነገር የለም፣ ደግሞ በጣም መጸለይንም ደግሞ የመሰለ መልካም ነገር የለም። ስለዚህ በጣም ስታነቡ ስለ እግዚአብሔር ብዙ ማወቃችሁ አይቀርም። ስትጸልዩ ደግሞ ራሱን እግዚአብሔርን ታውቁታላችሁ። እና ጸሎት ኖሌጅ ብቻ ሳይሆን ኤክስፔሪየንስ አለው። መረጃ ብቻ ሳይሆን ጭንቅላታችሁ ላይ ታች ይኖራል። እግዚአብሔር የሚያስቀምጠው የሚያሳርፈው ነገር በህይወታችሁ ላይ ይኖራል። ጸልዩ። ጌታ የተባረከ ይሁን። ስለዚህ ውጤቱ እሱ ነው። ስትጸልዩ ውጤቱ እሱ ነው። የእግዚአብሔር ሰላም ብላችሁ ጻፉ እስቲ። የእግዚአብሔር ሰላም እንደው ለምደን እኮ ነው እንጂ እኛ በእውነት እኮ ነው የምላችሁ። በገንዘብ የሚገኝ ሰላም አለ ማለት ነው። ከዛ ደግሞ በጓደኞቻችሁ በወዳጅ በምናምን በተለያዩ ኦቶሪቴቲቭ በሆኑ ሰዎች የሚገኝ የሆነች ነገር እኮ አለች። ጊዜያዊ ትሁን እንጂ የሆነች ነገር አለች። የእግዚአብሔር ሰላም ግን እግዚአብሔር እጅ ላይ ብቻ ነው ያለው። አየህ፣ ተጠግተህ ስትጸልይና ስትለምነው ይሰጣል። እና ሰው እንደ ሞኝ ሊቆጥር ይችላል። በዚህ አገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም ሊል ስላልገባህ አይደለም፣ ተጠብቆ ነው። ይሄ ካልተጠበቀ በዚህ አሁን ይሄ ከታወከ ይሄ ብጥብጥ ሲልበት ሰው ሁሉ በእግሩ እየሄደ ዓለም የተዘቀዘቀ ሊመስለው ይችላል። ይሄ ሲጠበቅስ ዓለም ተተረማምሶ ተዘቅዝቆ አንተ በሰላም ነው የምትሄደው። ነገሩን ክድኸው አይደለም፣ ተጠብቀህ ነው ስፒሪቹዋሊ። ከዛ ይቀጥላል። ቁጥር 8 ላንብብላችሁ። ቁጥር 8 በመጨረሻም ወንድሞች ሆይ፣ እነዚህን ቃላቶች ሁለቴ ነው የሚጠቀማቸው እዚህ ደብዳቤ ላይ ምዕራፍ 3 ቁጥር 1 ላይ እና እዚህ ጋር አይደል? ምዕራፍ 3 ቁጥር 1 ላይ ምንድነው የሚለው? ከዚህ በተረፈ በመጨረሻም፣ ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ሁለቴ ነው በመጨረሻም ወንድሞች ሆይ ሲል ቸርች አቤት ሲሉ በጌታ ደስ ይበላችሁ። ይሄ ሰውዬ ደስ ይበላችሁ ነው የሚላቸው ደጋግሞ አሜን ይሉታል። ከዛ እዚህ ጋር በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። ሜዲቴት አድርጉ። መጀመሪያ ኢንተርሴሽን ፕሬየር ብያቸዋለሁ። አሁን ሜዲቴሽን አስቡ። ቶት በውስጥ ያለ የምትኖሩት ህይወት የሚወሰነው ውስጣችሁ ባለው ምኞትና ሐሳብ ነው። ውስጣችሁ ያለውን ምኞትና ሐሳብ የምትቃኙትና የምታስተካክሉት ደግሞ በእግዚአብሔር ፊት ናችሁ። ስለዚህ የሚጸልይ ሰው፣ በእግዚአብሔር ፊት በደንብ ጊዜ የሚወስድ ሰው፣ በእግዚአብሔር ቃል ውስጥ የሚቆይ ሰው፣ ረጅም ሰዓት ከእግዚአብሔር ጋር አብሮ የሚያጠፋ ሰው ቁጥር 8ን አለማሰብ አይችልም። ቶቱ በውስጡ ያለው ዲዛይር በእግዚአብሔር ፊት ከመሆን የተነሳ ይቃኛል ማለት ነው። ስለዚህ የሚያስበው ይሄንን ነው። እውነት የሆነውን ያስባል፣
ጄኒውን እውነት ተቃራኒው ሐሰት ነው። ጄኒውን የሆነ ነገር ተቃራኒው እውነተኛ ያልሆነ የሚመስል ፌክ የሆነ ነገር ነው ጄኒውን የሆነውን ነገር። ስለዚህ በእግዚአብሔር ፊት ሰው ሁሉ ጊዜ ውስጡ ጄኒውን ይሆናል ማለት ነው። ሲጸልይ በእግዚአብሔር ፊት በደንብ ጊዜ ሲወስድ ጸሎት እያልኳቸው አንደርስታንድ ታደርጉኛላችሁ አይደል? ትክክለኛው ጸሎት ማለት ነው። ማንም እንደኝ የማረገው ጸሎት አይደለም። ጸሎት እኔና እግዚአብሔር ጋር ያለ ህብረት ነው። እኔና እግዚአብሔር ህብረት ስናደርግን ማንም ሊያየኝ ይችላል። እንትና ያየኛል ብዬ አይደለም የምጸልየው። እኔ ጌታን ለማግኘት ነው የምጸልየው። እንትና ግን ሊያየኝ ይችላል እግረ መንገዱን ካየኝ። እንደኝ በእውነት ብዙ ፈቃደኛ አይደለም። እሱም እንዲጸልይ ነው ፈልገው። ግን እንደው በቃ ካየኝ ደግሞ ምንም ማድረግ አይቻልም። አትሊስት ካያችሁ ከእናንተ ጸሎት ይወስዳል። መጸለይ ጥሩ ነው ማለት ነው ብሎ ይኮርጃል እንጂ ምን እኔ ፊት ያጸልየዋል አይልም። እናንተም በሰው ፊት እንዳትጸልዩ ማናቸው እነዛ ምዕራፍ 7 ላይ ማቴዎስ ወንጌል ላይ ያሉት መንገድ ዳር ይጸልያሉ የተባሉት። እንደው ጌታ ኢየሱስ እኮ ሰማይና ምድር እስኪጠቀልል እኮ ነው ነግሮ ነው ሄደው። መንገድ ዳር ቆሞ ይጸልያሉ አለ። ከዛስ ጮክ ብሎ ይጸልያሉ አለ። ከዛስ ነገርን በመደጋገም እንደሚሰሙ ያስባሉ አለና ከዛ መጨረሻ ላይ ሲነግረን ሰው እንዲያያቸው ብሎ ነው አለ። ወይ ሲሉ ደቀ መዛሙርት ጸሎታቸው ተመልሶላቸዋል አለ። መቼ ጸልዩ ሲል ሰው እንዲያያቸው ነው እኮ የጸሎትና ሰው ሲያያቸው የጸሎት መልሳቸው እሱ እንድታያቸው ነው። የተደረደረ ስህተት የሌለው ጸሎት የተሰካካች ነገር ስትል የጸሎት መልሱ እሱ ነው። አንተን ማስባል ነው ታርጌቱ። ወደ ሰማይ አይፈልጉም፣ ወደ ጎን መጸለይ። እግዚአብሔር ከዚህ ይጠብቃችሁ። አይታወቅም ሰው ረጅም ዘመን ክርስትና በጣም ረጅም ነው መንገዱ እና አንዳንዴ ሰው ትንሽ ሊስት ይችላልና ይመልሳችሁ ጌታ። በእውነት በፍጹም እንዳትሸነግሉ ራሳችሁን። ሂፖክራት አስመሳዮቹ አይነት እንዳትሆኑ። ከሆናችሁ ጄኒውን ነው መሆን ያለባችሁ። እውነተኛ እግዚአብሔር ይመስገን። ከዛ ቀጥሎ ምንድን ነው የሚለው? ክቡር የሆነውን ሁሉ በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር ቅድሚያ የሚሰጡ ትሆናላችሁ። ክቡር የሆነውን ሁሉ ሲል በእግዚአብሔር ፊት በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር በልባችሁ ታስባላችሁ። እግዚአብሔር ምንድን ነው የሚፈልገው? አሁን ይሄ ቶት ነው። አሁን አርቲፊሻል የሚሆነው ሰው ለማስመሰል የሚጠራው ባይዘው ውስጡ ሌላ ሲሆን ነው። ውስጡ በእውነት በእግዚአብሔር መንፈስ ከተነካ እነዚህን ነው የሚሆነው። እነዚህን ሲያስብ፣ እነዚህን ሜዲቴት ሲያደርግ፣ እነዚህን ሲያሰላስል መዋል ይችላል። እውነተኛ የሆነው ነገር ይላል። ማሰብ እኮ ነው ይሄ፣ ውስጥ ማሰብ ነው። እዚህ ውስጥ ጀምሩ። ስትጀምሩ ከውስጣችሁ ጀምሩ። ከደጅ ወደ ውስጥ አትግቡ፣ ከውስጥ ወደ ውጭ ውጡ። እውነተኛው ንጽህና ጌታችን ያስተማረው ንጽህና ነው። የወጪቱን ውጪውን ያጠሩታል አለ ኢየሱስ። በደንብ አድርገው ያጥሙታል አለ ፈሪሳውያን። ወጪቱን ውጪውን ወልወል አድርገው እንዴት ያምራል መሰላችሁ። ወደ ውስጡ ሲታይ ግን አለ ነፍስን ንጥቂያና ግድያ የተሞላ ነው አለ እና ውስጡ በጣም የተበላሸ ነው አለ። ውጪው ይጣራል ይታጠባል አለ ጌታ ኢየሱስ ክርስቶስ። እንደዚህ ያለ እውነተኛ ንጽህና አለ ከውስጥ ነው የሚወጣው። ከውስጥ የሞላው ወደ ደጅ ነው የሚፈሰው። እናንተ ያመናችሁትን የተሸነፋችሁለትና የምትኖሩለትን ነገር ነው ሰው ማግኘት ያለበት እንጂ ደጃችሁ በጣም ቆንጆ ነው ወደ ውስጥ ሲገባ የተበላሸ መሆን የለባችሁ። ይሄ የጌታችን ትምህርት ነው። በውስጥ የተቀመጠው ዘሩ ልክ ካልሆነ ዛፉ በጣም ሊያምር ይችላል፣ የጊዜ ጉዳይ ነው። ፍሬው የዘሩ አይነት ነው። እሾህና አሜከላ ሊያፈራ የሚችል ዛፍ ተተክሎ ግን በጣም ቆንጆ ቢሆን ቅጠሉ በጣም አረንጓዴ ቢሆን ሲዝን ነው የሚጠብቀው እንጂ ያፈራ ቀን ወይን አያፈራም። ውስጡ ያለው ነው የሚወጣው። ደግሞ መጽሐፍ ቅዱስ እኮ የሚናገረው እሱን ስለሆነ ማለት ነው። ጄኒውን ሁኑ። አሜን ነው። በእውነት ነው የምላችሁ። ጄኒውን ክቡር የሆነውን እግዚአብሔር በጣም ዋጋ የሚሰጠውን ቀጥሎስ ትክክል ጀስት ቀጥተኛ ትክክል የሆነውን አስቡ። ራይቸስ የሆነ ነገር አስቡ። ስታስቡ ሰምታችሁኛል። ውጤት አይደለም እያወራ ያለሁት፣ ኢፌክቱን አለው። ኮዝ እዚህ ውስጥ ነው። መነሻው እንደዚህ ከሆነ ውጤቱ ምንም ጥርጥር የለውም እንደዚህ እንደሚሆን።
ይሄ ከተፈወሰ በደጅ ያለው ነገር ምንም ጥርጥር የለው። በጣም መልካም አስቦ እጁ ላይ የሚበላሽበት ሰው አለ። በጣም ጥሩ ማድረግ ፈልጎ ሐሳቡ በጣም ጥሩ ሆኖ ግን ሲያደርገው እንዳሰበው አይመጣለትም። አንዳንዴ ደግሞ ሰው በልቡ በጣም ክፋት አስቦ ደጇን አይሳሳትም። ሰው አይቶ ሊልህ ይችላል። እግዚአብሔር ሲያይ ግን እግዚአብሔር የሚያየው ለምን መነሻ ሐሳብን ነው። ልቤ ላደርግ ያለውበት ልቡን ነው እግዚአብሔር ጀስቲፋይ የሚያደርገው። እጄ የሚሰራውን አይደለም እግዚአብሔር እማረግበት ልብ ነው። ለሁለቱም ይከፍላል። አሜን ነው። ትክክል የሆነውን አስቡ፣ እውነተኛ የሆነውን አስቡ፣ ክቡር የሆነውን አስቡ። ቀጥሎ ትክክል የሆነውን ሐሳብ ጋር ነው ያለው። እስካሁን ሜዲቴት አድርጉት። ሜዲቴሽን አስብ ማለት ባይዘ ትክክል የሆነው ማለት እኮ ብቻ ማለት አይደለም። ጊዜ መውሰድ ነው፣ መቆየት፣ ሜዲቴት ማድረግ፣ በደንብ ጊዜ መውሰድ፣ ኢንተርናላይዝ ወደ ውስጥ ማስገባት፣ ማቆየት ውስጥ ልመዱ። ፋስት ፉድ ምናምን ተው፣ ፕሮሰስ ውደዱ። ፕሮሰስ ማድረግ ጊዜ ይፈጃል፣ ይፍጅ። ጊዜ የለኝም። ለምንድን ነው ጊዜ ያላችሁ ለመንፈሳዊ ነገር ጊዜ ከሌላችሁ? ልጠይቃችሁ እስቲ። ለምንድን ነው ጊዜ ያለኝ ነው? ለመንፈሳዊ ነገር አገልጋይ ስለሆንኩ ምናምን ሰባኪ ስለሆንኩ አይደለም። እኔ አሁን የሚመላችሁ እውነቴን እኮ ነው። ህይወት ነው ይሄ። የዘላለም ህይወት ብቻ እኮ አይደለም። አጠገባችሁ ላለው ሰው ጠቃሚ የምትሆኑት ባይዘው በዚሁ ስትሄዱ ነው። ጎን ላለው ሰው ጠቃሚ በረከት መሆን የምትችለው ለማን ነው? ያ የሙሴ ሜተክ ኢያሱ። ለኢያሱ ምንድነው ያለው እግዚአብሔር? አድርግ ምናምን ከማለቱ በፊት ባሬ ሙሴ የሰጠን ህግ በቀንና በሌሊት አስበው አለ። ቀጥሎስ አሰላስለው። ውስጥ ነው። ሜዲቴት አርግ። የዛን ጊዜ ውጤት ይቀናልሃል፣ ይከናወንልሃል። በህይወት ዘመን ማንም አይቋቋምህም። መጀመሪያ ምን ይቀድማል? ማሰብ፣ እዚህ ውስጥ ማረግ፣ ማሰላሰል፣ ህጉን ማሰላሰል። ተፍ ብሎ ያመለጡ ሊመስል ይችላል። የትም አይሄዱም። ሂዱ መጣው ብለህ እንደ እግዚአብሔር ህግ መኖር መልመድ። አሜን በሏ። የድሮ የሚባል የመጽሐፍ ቅዱሱ ማለቴ ነው። የድሮ ማለቴ የመጽሐፍ ቅዱሱ ክርስቲያን ነው። ይቱ ጳውሎስን እኔም ጳውሎስ በእውነት ሁለተኛ ጢሞቴዎስ ትዝ ይላቸው። ኦሬዲ በቃ ጨርስ። የመጨረሻ ደብዳቤ የምንለው ሊሞት እኮ ነው፣ ወደ ጌታ ሊሄድ ነው። ለጢሞቴዎስ እንደዚህ ይለዋል፣ አንተ ጋር በኤፌሶን የተወኩትን ጥቅልሉንና በርኖሱን ላክልኝ ይሏል። ለምን? ትንሽ ብርድ ነገር እየተሰማኝ ነው። በጣም እንትን እያለኝ ነው። በጣም እስር ቤቱ ቀዝቃዛ ነው። በዛ ላይ ሰሪ ሲስተም አለው፣ ሞይስቸር አለው ቤቱ። በጣም በቃ እየተጨነኩ ነውና ልብስ ነገር አልያዝኩም። ያ መርከብ የነበረው ሰውዬ ልብስ የለውም ዛሬ። ሁሉንም ነገር ወንጌል ወስዶበት ከእጁ እና በቃ ልብሷን አምጣልኝና እሷ በርኖሷን ለብሳለሁ፣ ጥቅልሉንስ እሷ አላካት። እንድታስተምርበት ነበር የተወኩላው። እኔ አሁን ልሄድ ነው። ከመሄድ በፊት ላንብብ አለው። ላሰላስል እስቲ ቁጭ ብዬ እግዚአብሔርን ቃል አለው። ለምን? አረ መሄዴ ነው አለው። ስብከት አገልግሎት አለ የለኝም። ምንድነው የቀረ? ወደ ጌታ መሄድ። ታዲያ እስኪሄድ አነባለሁ፣ እስኪሄድ አጠናለሁ፣ እስኪሄድ ጊዜ ወስዳለሁ፣ እስኪሄድ አይምሮዬን ሐሳቤን በእግዚአብሔር ሕግ ይዘዋለሁ። ሰምታችሁኛል? የእግዚአብሔር ቃል መጠርመሻ ሳይሆን መኖሪያ ነው። መኖር የምትፈልጉ ከሆነ በምኞት አይኖርም። ና ተብሎ አይመጣም። የእግዚአብሔር ቃል ጊዜ ሰጥቶ ማንበብ፣ ቀጥሎስ ውስጥ አስቀምጦ ማሰላሰል። በጣም ከጌታ ጋር እንደዚህ አይነት ነገሩ ስትገቡ ምንም ነገር አያስቸኩልም። ይሄ ነው አንገብጋቢ። አስቡ፣ ሜዲቴት። ከዛ ምንድነው የሚለው? ክቡር ትክክል የሆነውን ካለ በኋላ ምንድነው የሚለው? ንጹህ የሆነው ተወዳጅ የሆነው ንጹህ የሚለው ፒዩሪቲ፣ ንጽህና፣ የህይወት ንጽህና፣ የሐሳብ ንጽህና፣ የሞቲቭ ንጽህና፣ የንግግር ንጽህና፣ የድርጊት ንጽህና እዚህ ውስጥ ነው የሚጀምረው። ልባችሁ ውስጥ ነው የሚጀምረው። አጥብቀ ልብን ጠብቅ የህይወት መውጫ እርሱ ነውና ይላል አይደል? ምሳሌ ላይ አጥብቀ ልብን ጠብቅ። ለምን? የህይወት መውጫ። ነገ እግዚአብሔር ካንተ ህይወት ላይ የሚሰበስበው ፍሬ እዛ ልብ ውስጥ ነው ያለው። አጥብቀ ጠብቅ። ከተማ ከሚገዛ ራሱን የሚገዛ ይበልጣል የሚል ቃል አንብባችሁ። የከተማ ገዢ ከምትሆን በእኛ ዘመን ቋንቋ የከተማ ገዢ አገር ጸጥ አድርጎ ከሚመራ ሰው ይልቅ ራሱን ጸጥ አድርጎ የሚመራ ይበልጣል። ልቡን የጠበቀ ሰው ቴምፐሩን መጠበቅ የሚችል ሰው ብዙ ቴምፐሩን መጠበቅ አይችልም። እዚህ ድረስ ነው የምችለው ይላል።
ከዛ በላይ ይላል። ጣ ይበል፣ ልቀቅለት፣ ጧ ይበል። ከዛ ትበርዳለህ። ይሄ ቸርች ነው። አሜን በሏ። ከኢየሱስ በላይ የታገሳለ እንዴ? ከኢየሱስ በላይ የተፈታተኑት አለ እንዴ? ተፈታተኑት እኮ አምላክነቱን ተፈታተኑት። ማን የመጣ አሉት። ትንቢት ተናገር አንተ። እሱ እፍ ብሎ በሰጠው ትንፋሽ እኮ ነው የሰደቡት። እሱ እኮ እፍ ብሎ የሰጠው እንደዚህ የመጣው እኮ እሱ ከአፈር በሰራው እጅ እኮ ነው። ተፈታተኑት ታውቃለህ። እሱስ እና እኔ ከጌታ እበልጣለሁ። የሞቲቭ ንጽህና፣ የምታደርጉትን ነገር በሙሉ መነሻው ንጹህ ይሁን። አሜን ነው። ንጹህ ይሁን። የልብ ንጽህና፣ የንግግር ንጽህና፣ የህይወት ንጽህና፣ የአቋም ንጽህና፣ የኮሚኒኬሽን ንጽህና፣ ሁሉ ነገራችን እዚህ ውስጥ ነው የሚጀምረው። አስቡ። ንጹህ የሆነውን ነገር አስቡ። ኮራፕት የሆነው ነገር አስወግዱ። ንጹህ የሆነ ነገር አስቡ፣ አስቀምጡ። በጣም በትህትና ጎናቸው ንጹህ የሆነው ነገር አስብ በሉት። ፒዩሪቲ፣ ሆሊነስ፣ ቅድስና፣ ንጽህና፣ ቅድስና እሱን እዚህ ውስጥ ጀምረው፣ እዚህ ውስጥ ጀምረው ከዛ ይወጣል። አሜን ነው። ከዛስ ተወዳጅ የሆነውን ነገር እሱ እናንተ አንብቡት። እሱ ቀላል። መልካም የሆነውን ነገር እሱም በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። የመጨረሻ ቁጥር 9 ይህንን የሚያስብ ሰው፣ አሁን እነዚህ ሀሳቦች የሚመጡለት ሰው በእግዚአብሔር ፊት የቆየ ነው። ፕሬየር፣ እነዚህ ነገሮች አሉት። ኢንተርሴሽኑ፣ ሰፕሊኬሽኑ፣ እነዚህ ነገሮች ያሉት ሰው በእግዚአብሔር ፊት ሰው ሲቆይ ሀሳቡ እንደዚህ ይሆንለታል። ተባባልን አይደል? አሁን ውስጥህን የሚፈውስልህ ከእግዚአብሔር ጋር ጊዜ ስትወስድ ነው። ጸልዩ አላቸውና ከዛ አስቡ አላቸው። ጳውሎስ አስቡ ብሎ ጸልዩ አላለም። ከጸሎት ነው የሚነሳው። በእግዚአብሔር ፊት መቅረብ አለበት። ሰው ሲመጣ እዚህ ቅዱስ ሆኖ ላይመጣ ይችላል። ከመጣ ግን ተቀድሶ ይወጣል። በእግዚአብሔር ፊት ስትመጣ እግዚአብሔር ያነጻሃል፣ እግዚአብሔር ይቀይርልሃል። ከዛ ይሄን ልብ ትይዛል። ይሄን ልብ የያዘ ሰው ደግሞ የሚቀጥሉት ነገሮች ደግሞ ያደርጋል። አድርጉ። የመጨረሻ ቁጥር 9 ምንድን ነው የሚለው? ከኔ ተማራችሁትን ወይንም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር። ጳውሎስ ብዙ ጊዜ አብሯቸው አልቆየም። በእውነት ፊልጵስዩስ ከተማና የፊልጵስዩስን ቤተክርስቲያን ዝም ብላችሁ ካጠናችኋት በጣም ብዙ አልቆየም አይደል? እንደ ቆሮንቶስና እንደ ኤፌሶን 3 ዓመት 1 ዓመት ተኩል ምናምን እንደቆየባቸው ከተሞች ብዙ አልቆየም። በጣም ትንሽ ጊዜ ነው አብሯቸው የመቆየት እድል ያገኘው። ጳውሎስ ታዲያ አድርጉ የሚላቸው ምኑ ነው? ወንጌል። ከጳውሎስ አንደበት ምን ሰምተዋል? ወንጌል። የእነሱና የጳውሎስ የጋራ ግንኙነታቸው ምን ላይ ተመሰረተ? ወንጌል ላይ። ቸርች ነው ይሄ። ወንጌልን ያገናኘን። በወንጌል እውነት ውስጥ ያለውን ነገር ልንሰማ፣ በወንጌል እውነት ውስጥ ያለውን ነገር ልናደርግ፣ በወንጌል እውነት ውስጥ ያለውን ነገር ልንፈጽም ይገባል። ጳውሎስ አድርጉ ይላቸዋል። ይሄ ሐሳብ እናንተ ውስጥ ካለው ከኔ የሰማችሁትን ደግሞስ በእናንተ መካከል ሳለው ሳደርግ ያያችሁትን። ምንድነው ጳውሎስ በእነሱ መካከል እያለ ያደረገው? ወንጌል ይሰብክ ነበር። ለወንጌል እውነት ዋጋ ይከፍል ነበር። ወንጌል ምን አስከፍሎታል? ሮማዊ ዜግነቱን እስኪጥልና እስር ቤት እስኪጣል ድረስ አድርጎታል። ወንጌል ምን አስከፍሎታል? እስር ቤት ውስጥ መደብደብን፣ መገረፍን፣ መሰቃየትን አስከፍሎታል። በቃ ሳደርግ ያያችሁት ይሄን ነው። ምንም ሌላ ቢዝነስ አልነበረኝም። ሌላ ፕሮግራም፣ ሌላ ኢንቴንሽን እንዳልነበረኝ ታውቃላችሁ። በእናንተ መካከል ስኖር ይሄንን ያስከፈለኝ። ከኔ ሰማችሁት አለ። ወንጌል ሰምታችኋል። ሳደርግ ያያችሁት አለ። ለወንጌል እውነት ዋጋ ስከፍል አይታችሁኛል። ይሄን አድርጉ፣ ይሄን አድርጉ። በሌላ ነገር ልባችሁ አይያዝ። ሌላ ነገር ስታደርጉ ሰዎች አያገኟችሁ። ስትነግዱ ያገኟችሁ፣ ስትሰሩ ያገኟችሁ፣ ስትማሩ ያገኟችሁ። እነዚህን በሙሉ ግን ለወንጌልና ለእግዚአብሔር ክብር ስታደርጓቸው ያገኟችሁ። ከዛ ውጭስ ምን ይጠቅማቸዋል? አፍተር ኦል ከመብላት፣ ከመጠጣት፣ ከመልበስ ምናልባት በዓለማውያን እንደሚታየው በጣም ጥሩ ኑሮ ከመኖር የዘለለ ነገር ይጠቅማቸዋል? አይጠቅማችሁ። እውነቴን ነው የምነግራችሁ። ለእግዚአብሔር ክብር ብታደርጉት ያንን ጉዳይ እግዚአብሔር ይከብርበታል። ነገሩ እኮ አይቆርባችሁም። በጣም መልካም የሆነ ነገር ማንም የሆነውን እኮ ትሆናላችሁ። ምንም አይቀርባችሁም። በዚህ በወንጌል እውነት ላይ ተመስረታችሁ ብታደርጉት ግን ጌታ ይከብርበታል። ቀጥሎስ ቤተ ክርስቲያን ትታነጽበታለች። በእናንተ ሕይወት ላይ የወንጌልን እውነት የተመለከቱ ሰዎች ወደ እግዚአብሔር መንግሥት ዞር ለማለት አይጨነቁም። በጽድቅ ለካ እንደዚህ መኖር ይቻላል፣ ለካ እንደዚህም እያደረጉ። ለዚህ በጣም ጥሩ ምሳሌ የሚሆኑ ሰዎች አሉ መጽሐፍ ቅዱሳችን ላይ። ዳንኤል የሚባል አንድ ሰው አለ። ዮሴፍ የሚባል አንድ ሰው አለ። በጣም ቀጥ ባለ ሕይወት ውስጥ ኖረው ግን በኖሩበት አገር
የእግዚአብሔርን ጽድቅ ከፍ አድርገው ደግሞ ገዢ ሆኖ መኖር የቻሉ ሰዎች አሉ። ለዛውም እንደኔና እንደናንተ እኔና እናንተ እኮ አገራችን ነው አይደል ያለነው? ኦኬ አገራችን በሰማይ ነው። እሺ ግን አሁን ኢትዮጵያውያን ናችሁ? ሳያችሁ ፈራችሁ፣ ጸጥ አላችሁ። ኢትዮጵያውያን ናችሁ? ያላችሁት ኢትዮጵያ የምትባል አገር ውስጥ ነው አይደል? ኢትዮጵያውያን ናችሁ። ምናልባት አይታወቅም፣ የዘንድሮ ሰው የሌላም አገር ዜጎች ትኖራላችሁ፣ ምንም ጥርጥር የለውም፣ እዚያው ብዙ ስለሚኖር። ግን ብትሆንም ያው እንደኔ አሁን ሳያችሁ አማርኛ ይሰማል። እዚህ ውስጥ አማርኛ የማይሰማ አለ ወይ? እጅ ያውጣ ብለውን ካወጣ ይሰማል ማለት ነው። እኔም ፓስተር ጓሚ የሚሰማ እዚህ ውስጥ ምንም አይታየኝም። ሁላችሁም የኛ ሀገር ሰዎች ናችሁ። አሁን እዚህ ሀገር እየኖርን በጽድቅ ብንኖር በወንጌል ምክንያት የሚመጣ ዋጋ እንጂ ሀገር ዜጋ ስለሆንክ ምን የምትከፍለው ዋጋ የለም። ዳንኤል አይሁዳዊ ሆኖ ባቢሎን ምድር ነው የሚኖረው። በግዞት ነው የተወለደው። ባሪያ ነው፣ ባይዘዌ ባሪያ ነው። ምጻተኛ ብቻ ሳይሆን ሊትራሊ ስሌቭ ነው። የተገዛ ባሪያ ነው፣ የተሸጠ ሰው። በሰው ሀገር ገብቶ በባዕድ አምልኮና በጣዖት የታሰረ ሀገር ገብቶ እግዚአብሔርን ፕሮሞት ያደረገ፣ እግዚአብሔር ራሱን በዳንኤል በኩል አስተዋወቀ። ለእግዚአብሔር እንደ ዲስፕሌይ ነው የሆነው ዳንኤል። እግዚአብሔር በዳንኤል በኩል ብቃል። ዳንኤል ማሳያ ሆነ አይደል? ከዳንኤል አምላክ በቀር አሉ እኮ። ለምን የት ያውቀዋል? ናቡከደነጾር እግዚአብሔር የሚባል አምላክ አያውቅም። ናቡ የሚባል አምላክ ነው የሚያውቀው። እነ ኤሽታርን እነ ሴኒያዞማይን ነው የሚያውቀው። ዳንኤል ያየው ማን ብሎ የጠራው? የዳንኤል አምላክ አለው። አንተ ላይ ነው ያየሁት። አያችሁ፣ በሰው አገር ገብተው በጽድቅ አስከፍሏቸዋል ዋጋ። ምን ጥያቄ ያለው? አንበሳ ጉድጓድ መጣል። ምን ጥያቄ ያለው? 7 እጥፍ የነደደ እቶኑ እሳት ውስጥ መውደቅ። እግዚአብሔርም ደግሞ እንደምታውቁት ነው የኛ እግዚአብሔር የመጽሐፍ ቅዱሱ እግዚአብሔር ነው፣ ሌላ እግዚአብሔር አይደለም። የመጽሐፍ ቅዱሱ ነው። ምን ማለት ነው? ያድንሃል። ግን ያው መንገዱ እሳት ውስጥ ከገባ በኋላ እንደሚያድን የሚነግርህ። ደጅ ቆመ አይዞህ አለው፣ እሳቱ ዘለገባ አይልህም። ውስጥ እንገናኝ ነው ጸጥ ነው የሚልህ። እሳት ውስጥ ካልገባ ከእሳት መውጣት አትማርም። አንበሳ ጉድጓድ ውስጥ አለው የፈለጉትን ያርጉ አይደለም የሚልህ። ያድነናል ባያድነን ምናምን እያልክ ነው የምትኖረው። ምክንያቱም ያው ሊያስበላም ይችላል፣ ግን እዛው ያድናቸዋል። ቢያስበላንም እግዚአብሔር አምላክ ነው፣ ያድናቸዋል እኮ ያድኑናልም። ይሄው አፍተሮል ከዚህ መዳን አይደለም ቁም ነገሩ አይደል? ከዘላለም ፍርድ ድነናል። እኛ መሬት ላይ ከሚመጣ ነገር መዳን አይደለም ቁም ነገሩ። ዘላለም ሕይወት አለን፣ ሰኪውርድ ነው ሕይወታችን። ክብር ለኢየሱስ ብቻ ይሁንለት። ከዚህም ያድነናል። ግን ለወንጌል እውነት ከሆነ ደግሞ በዚህ ውስጥ ማለፍ ካለብን ከአንበሳ አፍ አዳናችን። በአውሬ ተበልቶ ሞቱ የሚላል ደግሞ እዛው ጋር። ከሰይፍ ስለታመለጠው ብሎ ደግሞ በመጋዝ ተሰንጥቀው ሞቱ ደግሞ የሚላል። ሙታናቸውን በሕይወት ተቀብለው ሄዱ ይልና ትንሣኤን ተስፋ አድርገው ለሚዳረግ ነገር ራሳቸውን ሰጡ ደግሞ የሚላል። ሁለቱም በእግዚአብሔር እጅ ላይ ነው። ሁለቱንም ያደረገው እግዚአብሔር ነው። ሁለቱም እግዚአብሔርን በማመን የተደረገ ነው። የተረፈው ማምኖ ነው፣ የሞተው ማምኖ ነው። ግን አሁን እኔና እናንተ እንደነሱ አይደለም። በራሳችን ነገር ነው፣ በራሳችን ቋንቋ ነው የምናወራው። ሞር የኛ ከነሱ ይሻላል ወንጌል ለመስበክ። ቀጥሎ የኛ አይነት ብርሃን የላቸውም። እነሱ በብሉይ ኪዳን ውስጥ ነው ያሉት፣ እኛ አዲስ ኪዳን ነው ያለነው። እነሱ እግዚአብሔር ያህዌ በሰማይ ያለ ይላሉ፣ ሕጉን ጠብቀው ነው። እኛ መንፈስ ቅዱስ ውስጣችን ገብቶ አድሯል። የጸጋ ዘመን ላይ ነው ያለነው። ፍስስ ብሏል ላያችን። አሜን ነው። የእግዚአብሔር ቃል ፉሊ ተጽፎ አልቋል። አሁን እኛ ዘመን ላይ እጃችን ላይ ያለ 66 መጽሐፍ ያለቀ ስነ መለኮት እጃችን ላይ። እነሱ እንደኛ አይደሉም። እኛ በዚህ አይነት መረዳት ውስጥ ሆነ አድርጉ፣ ኑሩ፣ አከናውኑ። ክብር ለኢየሱስ። ስለዚህ ለፊልጵስዩስ ቸርች በጣም ይገባታል። ከሮማውያን አገዛዝ ከቄሳር አገዛዛው ነፃ ያወጣ ኢየሱስ ነው። ታዲያ ቄሳር በሚገዛበት ምድር ላይ ቀና ብለ ካንገት ቀና ብለ በዳውኖ ላይ ተራመድ ይላቸዋል ጳውሎስ። እንዳትጨነቁ እንዳፈሩ ምን ነግ ጸልያችሁ አሳውቁና አንተስ ቀና ብለ ተራመድ። ቄሳር ገዢ ነው እያሉ ብለ ሲል ኖ እኔ የምከተለው ጌታ ኢየሱስ ክርስቶስ የምድር ነገስታት ገዢ ነው ብለ ቀና በል ካንገትህ። እንዳታፍር እንዳትፈራ ንገረው፣ ለእግዚአብሔር አሳውቅ። ከዛስ በእግዚአብሔር ሰላም ተጠብቀህ ኑር። ይህንን አስብ። ቀጥሎስ ያሰብከው ደግሞ ይኸው በወንጌል እውነት በመኖር በድርጊት ይታይ።